ከትላንት በስቲያ በጃልሜዳ በስልጠና ላይ ያለች ድንገት ወድቃ ሕይወቷ ያለፈው የአትሌት ሻምበል ባሻ የብርጓል መለሰ የቀብር ስነ ስርዓት ተፈጸመ። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ ከውሽማዋ ጋር ያላትን ግንኙነት እንድታቆም ብትመከርም አልሰማ ያለች ሴት በባሏ ስለመገደሏ ተሰምቷል። ወደ ውጭ ወዳገኘናቸው መረጃዎች ስንሻገር ከዚህ ቀደም በአሜሪካ መንግስት ተጥሎ የነበረውን የቪዛ ቆይታ ጊዜያቸውን የሚያሳልፉ ሰዎችን ለመቀነስ በሚል ተጥሎ የነበረው የ$15,000 ወይንም ደግሞ ከ850,000 ብር በላይ ይጠየቅ የነበረው የቪዛ ማስያዣ ክፍያ ላልተወሰኑ ጊዜያቶች መነሳቱ ተሰማ። ኢራን የሆርሙዝ ሰርጥ ከባህር ኃይሏ ጋር ለሚተባበሩ የንግድ መርከቦች ክፍት መሆኑን አስታወቀች። በተያያዘ መልኩም በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑም ተገልጿል። ሰላም የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት አዲስ ጊዜ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህን ከሀገር ውስጥና ከውጭ ያገኘናቸውን አጫጭር መረጃዎች የምታደምጡ ይሆናል። አብራችሁን ቆዩ። በቆይታችሁም ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን። ቀዳሚ ወዳደረግነው መረጃ ስንመለስ ከትላንት በስቲያ በጃልሜዳ በልምምድ ላይ እያለች ድንገት ወድቃ ሕይወቷ ያለፈው የአትሌት ሻምበል ባሻ የብርጓል መለሰ ቀብር ስነ ስርዓት ዛሬ መፈጸሙ ተሰምቷል። አትሌት ሻምበል ባሻ የብርጓል መለሰ ከአባቷ ከአቶ መለሰ አራጌና ከእናቷ ሙልዬ ሙላቴ መጋቢት 8 ቀን 1982 ዓ.ም በሰሜን ወሎ ዞን መቄት ወረዳ ልዩ ስሙ ገረገራ ከተማ የተወለደች ሲሆን በነበራት ልዩ የስፖርት ተሰጥኦና ፍላጎት በ1999 ዓ.ም የሩጫውን ዓለም እንደተቀላቀለች የህይወት ታሪኳ ያስረዳል። ሻምበል ባሻ አትሌት የብርጓል መለሰ በ2003 ዓ.ም የመከላከያ መቻል ስፖርት ክለብ አባል ሆናም ተቀላቅላለች። ክለቧን ወክላ በተወዳደረችባቸው የሀገር ውስጥ ውድድሮች በተለይም ደግሞ በ10 ኪሎ ሜትር በጃልሜዳ ሀገር አቋራጭ ውድድር እንዲሁም በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮና እንዲሁም በሌሎች የጎዳና ውድድሮች ላይ አብዛኛውን ውድድሯን በአንደኝነት በማጠናቀቅ ለክለቧ መቻል አኩሪ ገድል ማስመዝገቧንም የህይወት ታሪኳ ያብራራል። ጀግናዋ አትሌት ሻምበል ባሻ አትሌት የብርጓል መለሰ በኢትዮጵያ የአትሌቲክስ ብሔራዊ ቡድን ውስጥ በመታቀፍ በዓለም አቀፍ ውድድሮች በመሳተፍ የሀገሯን ሰንደቅ ዓላማ ከፍ አድርጋ እንዲውለበለብ ያደረገች ጀግና ነበረች። እንደ አውሮፓውያን አቆጣጠርም በ2015 ዓ.ም ኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች በግማሽ ማራቶን ተወዳድራ የነሐስ ሜዳሊያ እንዲሁም ደግሞ እንደ አውሮፓውያን አቆጣጠር በ2013 ፖላንድ በተካሄደው የዓለም ሀገር አቋራጭ ውድድር በሴቶች በ10 ኪሎ ሜትር የቡድን ውጤት የብር ሜዳሊያም ያስመዘገበች እጅግ ጎበዝ አትሌት ነበረች። የመቻሉ አትሌት ሻምበል ባሻ አትሌት የብርጓል መለሰ በግል ባካሄደቻቸው ውድድሮች በረጅም ርቀት ሩጫ በርካታ ድሎችን አስመዝግባለች። እንደ አውሮፓውያን አቆጣጠር በ2015ም ሂውስተን ማራቶን፣ ፕራግ ማራቶን፣ ቺካጎ ማራቶን እንዲሁም እንደ አውሮፓውያን አቆጣጠር በ2018 ዓ.ም ሻንጋይ ማራቶንን ሪከርድ በማሻሻልና የሊዝበንንም ግማሽ ማራቶን በአንደኝነት ያጠናቀቀች ሲሆን ፓሪስ ማራቶንን እንዲሁም ደግሞ ፍራንክፈርት ማራቶንን በሁለተኛነት ደረጃ የወጣችባቸው ውድድሮች ናቸው። ዱባይ ማራቶንንም ሶስተኛ በመውጣት 2 ጊዜ ያሸነፈችባቸው ከብዙ በጥቂቱ አኩሪ ውጤቶቿና ድል በማስመዝገብ ሀገሯን በማስጠራት ሰንደቋንም ከፍ ያደረገችባቸው የድል ጎዳናዎቿ ነበሩ። የመቻሉ አትሌት ሻምበል ባሻ የብርጓል መለሰ ግንቦት 16 ቀን 2018 ዓ.ም በካናዳ ኦቶዋ ማራቶን ለሚደረገው ውድድር ለመሳተፍ ግንቦት 4 ቀን 2018 ዓ.ም በጃልሜዳ ልምዷን እየሰራች እያለች ነበር ድንገት ዝልፍልፍ ብላ ስትወድቅ ባለቤቷን ጨምሮ ጓደኞቿ ሕይወቷን ለማትረፍ ወደ የካቲት 12 ሆስፒታል ቢወስዷትም ቅሉ ሕይወቷ ግን ሊተርፍ አልቻለም። የቀብር ስነ ስርዓቷም በዛሬው ዕለት ግንቦት 6 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመዶቿ፣ የመከላከያ ሰራዊት አመራርና አባላት በተገኙበት በመከላከያ የክብር ዘብና በማርሽ ባንድ በመታጀብ በክብር ተፈጽሟል። ሻምበል ባሻ አትሌት የብርጓል መለሰ ከአትሌት ወሰን ዘለቀ ጋር ዳር በመመስረት አንዱ ወንድና
አንድ ሴት ልጆችንም አፍርተዋል። የመከላከያ መቻል ስፖርት ክለብ በአትሌቷ ህልፈት ህይወት የተሰማውን ጥልቅ ሐዘን እየገለጸ ለመላው ቤተሰቦቿና ለወዳጅ ዘመዶቿ እንዲሁም ለሙያ አጋሮቿ መጽናናትን እንደሚመኝም የፌስቡክ ገጹ ላይ አስታውቋል። በሌላ መልኩ ከውሽማዋ ጋር ያላትን ግንኙነት እንድታቆምም ብትመከር አልሰማ ያለች ሴት በባሏ ስለመገደሏ ነው የተሰማው። እኔ አሁን መምጣት አልችልም፣ እሷ አለ፣ አንተ ግን 1 ኪሎ ስጋ እዘዝና ብላ ሂሳቡን እኔ በኋላ እከፍላለሁ ስትል ሰምቻለሁ ሲል ተከሳሽ ጉዳዩን በተመለከተ ለፍርድ ቤት አብራርቷል። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ ፍታል 01 ቀበሌ ውልደትና እድገቱ የሆነው የ38 ዓመቱ ሀብታሙ ጋረደው በ2001 ዓ.ም ቡሼ ሁሪሳ ከተባለች ወጣት ጋር ትዳር ይመሰርታል። የሀብታሙና የቡሼ የ17 ዓመት የትዳር ጉዞ ፍጹም ሰላማዊና የተረጋጋ ሆኖ በ4 ልጆች የተባረከ እንደነበረ የዞኑ አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ የስራ ሂደት አቃቤ ሕግ ዳንኤል ንጉሴ ለብስራት ሬዲዮ ጉዳዩን በተመለከተ በዝርዝር ይገልጻሉ። ከቅርብ ጊዜ ወዲህ ግን በባልና ሚስት መካከል አንድ ሰው የጥርጣሬ የቅናትና የግጭት መንስኤ ይሆናል። ይህ ሰው ታዲያ የ4 እናት ልጆች ከሆነችው ከቡሼ ሁሪሳ ጋር ድብቅ የፍቅር ግንኙነት መስርቷል የሚል ከፍተኛ ጥርጣሬ በባል በኩል ከፍተኛ ጭንቀት ይፈጥር ያዘ። በባል በኩል ይህንን ተግባር እንድታቆም በተደጋጋሚ እንዳስመከራት ለፖሊስና ለአቃቤ ሕግ በሰጠው ቃል ማረጋገጡንም ይገልጻል። ይህ በእንዲህ እንዳለ ታዲያ ጥቅምት 10 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ የተፈጠረው አጋጣሚ ደግሞ የባልን ጥርጣሬ ጎልቶ ያወጣ ነበር የሚሉት አቃቤ ሕግ ዳንኤል እዚያን ዕለት የሚስት የእጅ ስልክ ላይ ሲደወል ሮጣ ከቤት እንደወጣችና ወደ ጓሮ ዞር ብላ እኔ አሁን መምጣት አልችልም፣ እሷ አለ፣ አንተ ግን 1 ኪሎ ስጋ እዘዝና ብላ ሂሳቡን እኔ በኋላ እከፍላለሁ ስትል ተደብቆ የስልክ ልውውጡን ይሰማ የነበረው ባል ሀብታሙ ጋረደው በውስጡ በተፈጠረ ድንገተኛ ንዴትና ብስጭት አጠገቡ ያገኘውን የፍልጥ እንጨት በማንሳት በሚስቱ ቦሼ ሁሪሳ ላይ ያሳርፋል። በዚህም በአፍ በአፍንጫዋና በጆሮዋ በኩል ደም በመፍሰሱ ሕይወቷ ሊያልፍ ችሏል። ባልም ይህንን ድርጊት እንደፈጸመ ለማምለጥና ለመሸሸግ ሳይሞክር በቀጥታ ካለበት አካባቢ ወደ ወረዳው ፖሊስ በመሄድ እጁን ይሰጣል። ፖሊስም የወንጀል ድርጊቱ የተፈጸመበት ቦታ ድረስ በመሄድ የሟችን አስክሬን በማንሳት ወደ ቅዱስ ጳውሎስ ሚሊኒየም ሆስፒታል ለምርመራ ይልክና የምርመራ ሂደቱን በሚያጠናክርበት ወቅት ተከሳሽ ሀብታሙ ጋረደው በሰጠው ቃል በትዳራቸው ውስጥ የተፈጠረውን በማስረዳቱ በዕለቱ የሰማውን የስልክ ልውውጥ ስሜት ውስጥ ከቶት ይህንን ተግባር መፈጸሙን አምኖ የእምነት ክህደት ቃሉን ይሰጣል። በጥንዶቹ መካከል ይህንን ድርጊት ይፈጽማል የተባለው ግለሰብም ይህንን ድርጊት እንደሰማ ለጊዜው አካባቢውን ለቆ ይጠፋል። ፖሊስም ከሆስፒታል የተላከውን የአስክሬን ምርመራ ውጤትና ሌሎች ማስረጃዎችን በማጠናከር የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም በግድያ ወንጀል ላይ ክስ ይመሰርታል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 15 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ የተመሰረተውን የግድያ ወንጀል በማሻሻል ወደ ቀላል የሆነ የሰው ግድያ በመቀየር ከፍ ባለ ደምን በሚያፈላ ምክንያት ሕሊናን በሚያውክ ምክንያት የአስገዳጅ ሁኔታ መወሰኑን በመተላለፍ የተፈጸመ ወንጀል ጋርና በሌሎች የቅጣት ማቅለያዎች ተከሳሽ ሀብታሙ ጋረደው በ9 ዓመት እስራት እንዲቀጣ የተወሰነበት መሆኑን አቃቤ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግረዋል። አሁን እዚህ ጋር ያለው ትልቁ ጥያቄ የልጆቹ ሁኔታ ነው። ሚስት በዚህ ልክ ምናልባትም ባትታመንና ጥፋትን ብታጠፋ ሕይወቷን እስከ መንጠቅ ሊያደርስ የሚገባ ጉዳይ አልነበረም። ምናልባትም ሰማንያቸውን ቀደው በሰላም ሊፋቱና ልጆቻቸውን በየጊዜው እያገኙ ሊያሳድጉ ይችሉ ነበር የሚሉ ሀሳብ አስተያየቶች ከግራ ቀኝ እየተሰሙ ይገኛሉ። አሁን ትልቁ ጭንቀትና ጥበት ለልጆቻቸው ነው። እናት በአባታቸው ተገላለች፣ አባትም ታስሯል። አሁን የልጆች ጣፈንታ ምንድን ነው? የወደፊት የስነ ልቦናቸውስ ነገር እንዴት ይታያል? የሚሉ ጥያቄዎች ከግራ ከቀኝ ይነሱ ይዘዋል። ወደ ሌላኛው መረጃችን ስናልፍ የ$15,000 የቪዛ ማስያዣ መቅረቱ ተሰማ። የቀጣዩን የዓለም ዋንጫ ትኬት ለገዙ ተመልካቾች የአሜሪካ መንግስት ልዩ እፎይታ የሚሰጥ ውሳኔን አስተላልፏል። ቀደም ሲል የቪዛ ቆይታ ጊዜያቸውን የሚያሳልፉ ሰዎችን ለመቀነስ በሚል ተጥሎ የነበረው የ$15,000 ወይንም ደግሞ በኢትዮጵያ ምንዛሬ ከ850,000 ብር በላይ ይጠበቅ የነበረው የቪዛ ማስያዣ ክፍያ ትኬት በገዙ የ50 ሀገራት ዜጎች ላይ ተፈጻሚ እንደማይሆን የትራምፕ አስተዳደር በይፋ
አስታውቋል። ይህም ለአብዛኛው ተጓዥ ትልቅ እፎይታ ፈጥሯል። ይህ ውሳኔ በተለይም ደግሞ ለአምስቱ የአፍሪካ ሀገራት ማለትም ለአልጄሪያ፣ ለኬፕ ቨርዲ፣ ለአይቮሪ ኮስትና ለሴኔጋልና ለቱኒዚያ ደጋፊዎች ትልቅ እድል የፈጠረ ሲሆን ተጫዋቾችና አሰልጣኞችም ከዚህ ቀደም ከክፍያው ነፃ መደረጋቸው ይታወቃል። ይሁን እንጂ እንደ ኢራንና ሄይቲ ያሉ ሀገራት ደጋፊዎች አሁንም በውሳኔ ውስጥ ያልተካተቱ ሲሆን ቱሪስቶች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያቀርቡ የሚጠይቀው ደንብ እንደጸናም ይገኛል። ፊፋ ከዋይት ሀውስ ጋር በመተባበር ስኬታማ ውድድር ለማካሄድ እየሰራ መሆኑንም ገልጿል። የአሜሪካ መንግስት ላሳየው ትብብርም ምስጋናውን አቅርቧል። አሜሪካ፣ ካናዳና ሜክሲኮ በጋራ በሚያስተናግዱት በዚህ ታላቅ ስፖርታዊ ኩነት ላይ ተመልካቾች የቪዛ ቆይታቸውን አክብረው ከወጡ ያስያዙት ገንዘብ ወይንም ደግሞ ክፍያው በሚመለከታቸው ላይ ብቻ ተመላሽ እንደሚደረግላቸውም ተገልጿል። ወደ ውጭ ወዳገኘው መረጃ ስንሸጋገር ደግሞ ኢራን የሆርሙዝ ሰርጥ ከባህር ኃይሏ ጋር ለሚተባበሩ የንግድ መርከቦች ክፍት ማድረጓን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ ከኢራን ባህር ኃይል ጋር ትብብር ለሚያደርጉ የንግድ መርከቦች ክፍት መሆኑን ገልጸዋል። ሚኒስትሩ ይህንን ያሉት በዚህ ሳምንት በኒው ዴሊ እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። የቀጠናው ውጥረት በናረበትና በዓለም አቀፍ ደረጃ ከፍተኛ የነዳጅ ኤክስፖርት በሚተላለፍበት በዚህ ጠባብ የውሃ መስመር ላይ የጸጥታ ስጋት እያየለ ባለበት ወቅት ነው ይህ የተሰማው። ሮይተርስን ጨምሮ ዋና ዋና ዓለም አቀፍ የመገናኛ ብዙሃን የኢራን ሰርጥ በሀገሪቱ የወደብና የባህር ትራንስፖርት ድርጅት የተፈቀደ መተላለፊያ ለንግድ እንቅስቃሴ ክፍት ሆኖ እንዲቀጥል ታደርጋለች ሲሉም ዘግበዋል። አናዶሉ የዜና ወኪል እንደዘገበው የአራቅቺ ንግግር ሊባኖስ ውስጥ የተደረሰውን የተኩስ አቁም ስምምነት ተከትሎ እንደ አውሮፓውያኑ አቆጣጠር በሚያዝያ 2026 ቴህራን መርከቦች የፈቀዱት የባህር መስመሮችና የቅንጅት ሂደቶችን እስከተከተሉ ድረስ ሰርጡ ሙሉ በሙሉ ክፍት ሆኖ እንደሚቆይ ያስታወቀችውን አቋም በድጋሜ የሚያረጋግጥ ነው። በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ በዓለም ላይ ካሉ እጅግ ወሳኝ የባህር ላይ የንግድ መስመሮች አንዱ መሆኑም ይታወቃል። በዚህ መተላለፊያ ላይ የሚፈጠር ማንኛውም የእንቅስቃሴ መስተጓጎል በዓለም አቀፍ የነዳጅ ዋጋ እንዲሁም ደግሞ የኢነርጂ አቅርቦት ላይ በተለይም እንደ ህንድና እንደ ቻይና ባሉ ዋና ዋና አስመጪ ሀገራት ላይ ተጽዕኖ የማሳደር አቅም አለው። የአራቅቺ ገለጻ ቴህራን ስትሬቱን ገለልተኛ ለሆኑ የንግድ መርከቦች ለመዝጋት እንደማትፈልግ ቢጠቁሙም በአካባቢው የሚያልፉ መርከቦች ላይ ግን የክትትልና የቅንጅት ስራ እንዲኖር አሁንም አጥብቃ እንደምትፈልግም ያመላክታሉ። በተያያዘ መልኩ በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑም ተገልጿል። በባህረ ሰላጤው የሚካሄደው ጦርነት ከጀመረ በኋላ የመጀመሪያ የሆነው የኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴሊ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጹ ባወጣው መግለጫ ዶክተር ጌዲዮን ጢሞቴዎስ ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግም ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትልም መናገራቸው ተመልክቷል። ብሪክስ ሰላምና ደህንነት እንዲሁም ደግሞ ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉም አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባ ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ስብሰባውን እየተሳተፈች ትገኛለች። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራቅቺን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎንም ከብሪክስ አባል ሀገራት አቻዎቻቸው ጋር ውይይት እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትርም እንደተናገሩት ከሆነ ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለው ትብብርን በማጠናከር ላይ ውይይት ይደረጋል። የህንድ የውጭ ጉዳይ ሚኒስትር በስብሰባው መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም ደግሞ እየናረ ካለው የነዳጅና የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋልም ሲሉ ተናግረዋል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ የተጠናከሩና በማደግ ላይ የሚገኙ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲጫወትላቸው የሚያደርግ ስብስብ ነው። በህንድ ኒው ዴሊ ዛሬ የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ ነገ አርብ ድረስ የሚቀጥል መሆኑም ተሰምቷል።
የምንወዳቸውና የምናከብራቸው የቻናላችን ተከታታዮች ለዛሬው የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። እናመሰግናለን።